ሩታዬ የኔ ጠንበለል ትግስቱና ጽናቱን ይስጥሽ ማለት ነው። የኛ ጀግና በርችልኝ። እንግዲህ ትላንትና በሰራችው ቪዲዮ እውነት ለመናገር ማንም ያላስደሰተው የለም። ሁሉም ተደስቶበታል። ሁሉም በጣም በመልካምነት ነው የተቀበለው። በተለይ ቲክቶክ መንደር ትላንትና ሩታን ያልቦሰተና ሼር ያላረጋት የለም። ግን በዛው አጋጣሚ አንዳንድ ሰዎች አላቸው እውነት በዚህ ናክል ሰውን ክፋት ባትመኙ በጣም ደስ ይለኛል ማለት ነው። እና ሩታ ወይም ሰብስክራይብ ጠምቷት ወይም ደግሞ ቪው ጠምታት አይደለም እንደዚህ የምታረገው ማለት ነው። አላችሁ ብዙዋችሁ እንዴት አድርጋችሁ እንደምታስቡት አይምራችሁ እንዴት አድርጎ እንደሚቀበላችሁ አላቅም ማለት ነው። ምክንያቱም እዚህ ጋር ማለት ነው እውነት ለመናገር ሩታ እንደ ሰው ብሰራ ወይም ለሰብስክራይብ ወይም ለቪው ወይም እኔ ያድጋለው ብትል እውነት ለመናገር ማለት ነው እስካሁን አይደለም 200,000 ከዛም በላይ ትወጣ ነበረ ማለት ነው። ግን ሩታ ያንን አይደለም የምትፈልገው። እውነት እዚህ ጋር ስለተጠላች ወይም ደግሞ እናንተ ጠልቷቻት ስላልወደዳቻት ሌላ ነገር ሌላ አመለካከት ባሰጣት በጣም ደስ ይለኛል ማለት ነው። እና ሩታ ሲጀመር የሰው ፍቅር ሰጥቷታል። የሰው ፍቅር አላት። ከሰው ጋር መኖር ትወዳለች። ሰውን ማሳደግ ትወዳለች። በቃ ንጹህ ልብ ነው ያላት ማለት ነው። በዚህ አትታማም ማለት ነው። እና ሩታ ለዚህ ነገር ወይም ለተለያየ ነገር ብትፈልግ የእሷ ዩቱብ የት የደረሰ ማለት ነው። ምክንያቱም ሰው ይወዳታል፣ ሰው ያደንቃታል። ስንት ሰው ነው እንደውም የሚወዷት እህቶቿ ራሱ ሁሌ ነው የሚናገሯት። ሩታ በቤትሽ ለምን አትመጪም? ሩታ በቤትሽ ለምን አሰሪም ስትባል እንኳን በብዛት የማሰራበት ጊዜ ያለ ማለት ነው። ግን ሩታ ያንን ተጠቅማ አይደለም፣ ያንን ፈልጋ ሳይሆን የሰውን ፍቅር ፈልጋ የሰውን ደስታ ፈልጋ በቃ ሁሉንም መምሰል ሁለገባ ለመሆን ፈልጋ ነው ትላንትናም ያንን ቪዲዮ የሰራችው ማለት ነው። ግን ሁሉም ተደስቶበታል። እኔ እንጃ በና ብቻ አላችሁ አንዳንዳችሁ ማለት ነው ለሰው እኔ እንጃ ሰውን እንዴት አድርጋችሁ እንደምታስቡት አላውቅም። እዚህ ጋር እኮ አንድ ሰው ሂጃብ ለበሰ ማለት ሃይማኖቱ ቀየረ አይደለም። ሩታ ትላንትና ሂጃብ ስለለበሰች ወይም ሃይማኖቷ ወይም ደግሞ ሌላ ውስጥ ገብታ አይደለም። ሙስሊም እህታችንም ደግሞ አንድ ነገር ስለ ክርስቲያን እህቶቼ የሆነ ነገር ብታደርግ ያ ነገር ሆናለች አይደለም። እዚህ ጋር መመሳሰል የሚባል ነገር በቃ እኛነታችን የሚገልጽ ነገር ነው እየሰራችሁ ትላንትና ሩታዬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ ለሩታ ምንም ነገር ብትሏት እሷ ምንም አትበገልም እኮ እሷ ምንም አይነት ነገር ሊጎዳት ወይም ዝቅ ሊያረጋት አይችልም። ያንም ነገር እያለ ብቻ በአንዳንድ ነገር አንዳንድ ሰው እያያችሁ ጥሩ ለመሆን መልካም ለመሆን ለምን አትሞክሩም ማለት ነው። በዚህ ናክል ክፋት ለሌላ ለምን እዚህ ጋር ለእሷ ለሩታ አይደለም ክፋት የምትመኙት። ምክንያቱም የቅናት ነው እንጂ እውነት እኔ ጾመኛ ባልሆን እንዴት አድርጌ በነገርኳችሁ ማለት ነው። ይሄ ነገር ማለት ነው ግን መናገር አልፈልግም። ብቻ በጣም ይደብራል ማለት ነው። ግዴታ የሰው ልጅ እኔ እንጃ በጥሩ ነገር ሲመጣ ደስ ብሎ የሚመጣ ሰው ስቆ የሚመጣ ሰው የማትቀበሉ ሰዎች ምን አይነት ሰዎች እንደሆናችሁ ብቻ ግራ ነው የሚገባኝ። እና ሩታ ማለት እኔ እንጃ ሩታ ስንትን ወጣት አሳድጋለች፣ ስንትን ዩቱበር አሳድጋለች። እናንተ ታውቃላችሁ ማለት ነው። ያን ሁሉ ስትሰራ ለራሷ ጥቅም ብትፈልግ ወይም እሷ ራሷ ብቸኛ ሆና ማደግ ብትፈልግ በዛን ሰዓት አመት በሙሉ ታድግ ነበር ማለት ነው። ሲቀጥል አመት በሙሉ እኔ አሁን እንደኔ ማስበው ማለት ነው ታውቃላችሁ ሩታ ከመጣች ጀምሮ ብዙ ጠላት አለባትና እንግዲህ ከአመት ጀምሮ አልወደቀችም፣ ተሰብራ አልቀረችም። አንድ ነገር እንኳን ቢጎዳት በአንድ ነገር ከፍ ብላ እየመጣች ስቃ እየመጣች በቃ ሰው እኔ እንጃ ሰው ወደ ውስጥ ሊቀብራት ትፈልጋላችሁ። ግን እሷ እኔ እንጃ ሁሌም ከፍ ብላ ስለምትገኝ ነው የሚመስለኝ። በቃ ያልሆነ ነገር የማያናግር ነገር የሚያናግራችሁ ማለት ነው። አሁን በትላንትና ቪዲዮ ምንም የሚወጣበት ነገር የለም። ምንም አነጋጋሪ የሚሆን ነገር የለም። ብቻ በጣም ደስ የሚል በቃ ስሜቱ ራሱ ስታዩት በጣም ነው ደስ የሚለው። እውነት ለመናገር በሩታ ላይ እኛ ሙስሊም እህቶች ራሱ እንደዚህ ሂጃብ ስንለብስ እንደዛ አያምርብንም። በጣም አምሮባት ነበር፣ ተውቦ ነበር። ኮሜንት ሁሉ ማለት ማሻላ ተባረክ ረህማን እየተባለ ነበር የተኮመተላት ማለት ነው። እና ይሄ ያስደስታል እንጂ እናንተ ግን አዙራችሁ ጠምጥማችሁ ለቪዩና ለሰብስክራይብ ብላ ነው አይደለም።
እኔ በዚህ ነገር ማመንም መቀበልም አልፈልግም። ብቻ ቪዲዮ መስራትም አልፈለኩም ነበር። አንዳንዴ ታውቃላችሁ የሆነ ዝም ስትባሉ የሆነ ነገር በላየ ነገር እንለፍ ስትሉ ደግሞ በጣም ይደብራል። እኛ ማለት በቃ ተዋደን ተፋቅረን እንደሷ ማለት ነው። ትላንትና ፍቅር እንደሰጠችን እንዳስተማረችኝ እኛ አንድነት ነው እና ማንም የሚለያየንበት ነገር የለም በማለት ነው ያንን ነገር ያመጣችልን። እንደዛ ሆነን ብንኖር በጣም ደስ ይለኛል። እንግዲህ አመት በሙሉ ያልወደቀች ልጅ ዛሬ ትወድቃለች ብዬ እኔ መቼም አላምንም። ሩታ ደግሞ መቼም አትወድቅም። እውነት በጣም የዋህ ልጅ ናትና ባለችበት አላህ ይጠብቃት።